ይህ የኢትዮጵያ አየር ኃይል ግሎባል ኔትወርክ ነው። የአየር ኃይል መሪዎችም እንግዲህ የፐርሰኔል ሪከርድ አላቸው፣ አዛዥ አላቸው እና እንደው ለምሳሌ የሚጠቀሳለ ወይ እንደው ከመሪ ማን ነበርስ ፐርፎርማንሳቸው የሚሰራው? አሁን የጀነራል አበራ በጣም ይፈሩ ነበረ እና እንግዲህ አብዛኛው ስራ አሁን የአየር ኃይል ብዙ ቅጥር የተቀጠረውን በሳቸው ጊዜ ነው። እስከ 66 ድረስ እሳቸው ነበሩ አዛዥ የነበሩት፣ የአየር ኃይል አዛዥ የነበሩት። በኦፊሰሩም በሌላውም ሰው በጣም ይፈሩ፣ በጣም ይደነቁ ነበረ። በራሪም ነበሩ። ስለዚህ ኦፕሬሽኑም፣ ሎጂስቲክሱንም፣ አድሚኒስትሬሽኑም ሁሉንም ነገር በደንብ ቆጣጠሩ ነበር እና በጣም ቁምጫጫ ሰው ነበሩ። እንዴ ሌላ ጀነራል አማሃ፣ በእውነት ጀነራል አማሃ ከሰራዊቱ ጋር በጣም ቅርብ ሰው ነበሩ። በጣም ስፖርተኛ ነበሩ። በዛም ላይ ከሰው ጋር በቀላሉ ነው የሚግባቡት። ጥሩ ሰው ናቸው። ጥሩ አመለካከት፣ ጥሩ አዛዥ ነው። የአዛዥነት ያው ሙያቸው ባለፈ በአስተዳደሩም በኩል እሳቸው የሚጽፉት ጽሁፍ በጣም የሚገርም ነው። ሪፖርት ቢጽፉ፣ ቃል ጉባኤ ቢጽፉ፣ የእሳቸው ቃል ጉባኤዎች በቃ አንድ ጊዜ የጻፉት ሁለተኛ ኤዲት አይደረግም እና እኔ አንድ ጊዜ አንድ ችግር አጋጥሞኝ ነበረ። አንድ የሆነ ስህተት ተሰርቶ በእርግጥ ስህተቱ በእኔ ስራ ላይ ነው ስህተቱ የተፈጸመው፣ ግን ሌላም ሰው ኮንትሪቢዩሽን ነበረው እና ይህንን አጣርተው ነገሮችን ሁሉ ደርሰውበት እውነተኛውን ነገር አድርሰው በጣም አጽናንተውኝ፣ ራሳቸው በግል ጠርተውኝ፣ ቢሮቸው ጠርተውኝ። እሱ ብቻ አይደለም፣ የተጠራውበት ጊዜ ሰዓት አልፎ ነበረ፣ ሰርቪሱ ሄዶ ነበረ። እሳቸው እንግዲህ አንድ አዛዥ ቤቴ ድረስ ነው ያደረሰኝ። ይህ ለእኔ መቼም ከክብርም በላይ ክብር ነው። ራጣማ በጣም አምብል የሆነ ሰው ነበር። በጣም ማደንቃቸው ሰው ናቸው። አባባላቸው እሳቸው ካሉኝ በኋላ ቤት ሰርቼ መኪና ገዝቼ ኑሬ ተደራድሮ እንደገና አንድ ጊዜ ክበብ ተመርጬ እዛ ክበብ ቦታ ላይ ስለ ልጆች ያኔ ያ ችግር በደረሰኝ ጊዜ እኔ ልጆቼ ነበሩኝ። ስለ ልጆቼ ነው ጠይቀውኝ፣ ልጆቼ እንዳሉ ነግሬያቸው ነበር። አሁን እኮ ልጆቼ ትምህርት ቤት ገብተዋል፣ እንደገና ቤት ሰርቼ መኪናም ገዝቼ ኖሬ በጣም ያን ጊዜ ያን ሁኔታ እንደዚህ አይነት ነገር ውስጥ ገብተህ ቢሆን ኖሮ ይህ ሁሉ አታረግም ነበር። ይሄ በጣም እኔ ጀነራል አማሃ በእውነት ከልቤ ማደንቃቸው ናቸው። ሌሎች አለቆቻችን መቼም በእውነት የአየር ኃይል እድለኛ ነበረ። ጀነራል ሰለሞንም ቅን ሰው ነበሩ፣ ለሰራዊቱ በጣም በጎ ነገር የሚያስቡ በጣም ጥሩ ሰው ነበሩ በሙያቸውም። እነ ጀነራል ተሻለ፣ እነ ጀነራል ጸጋዬ አየር ኃይል በአዛዥ በኩል እኔ በጣም ነው ማደንቀው። እኔ ቴክኒሻኖችንም ብታይ የነጠሩ ባለሙያዎች ናቸው። ይህን ያህል ቴክኖሎጂ ይዘው ያን ያህል መሳሪያ ሰማይ ላይ ያን ሚሽን እንዲሰራ የሚያደርጉ በፓይለቶቹም እና ኤኒዌይ አየር ኃይል በዚህ በኩል እድለኛ መስሪያ ቤት ነበረ። መጨረሻ ላይ ግን እንዳልሆነ ሆኖ አየር ኃይል አልተሸነፈም። በጥቅል እስከሚገባኝ ድረስ አየር ኃይል እስከ መጨረሻው መዋጋት የሚቻለው አቅምም ነበረው።
ግን የሌሎች ነገሮች ለመስተካከል አገሪቱንም አየር ኃይሉንም ለዚህ አይነት መጥፎ ሁኔታ ላይ እንዲደርስ ሆነ። ለዚህ ሁሉ ያደረሰው እንግዲህ ያው በዲሲፕሊን፣ በሬጉሌሽን፣ በስፔሲፊኬሽን፣ በሲስተም የተገነባ በመሆኑ ነው። በተለይ ደግሞ አመራሩ እድለኛ ነው። እውነትህን ነው። እንኳን ለአየር ኃይል ለሀገር እኮ ብዙ መሪዎችን አፍልቋል። በየመስሪያ ቤቱ መንገድ፣ ሲቪል አቪዬሽን፣ መንገድ ትራንስፖርት፣ እርዳታ ማስተባበሪያ ዩኔሚት ኢትዮጵያ ውስጥ ያሉ ትልልቅ መስሪያ ቤቶች ጡረታ ስትወጡ ድሮ ወደዛ ነበር የሚመደበው ሰው እና ጥሩ ሰክሴሽን ፕላንም ነበረው። አንዱ እንዴት መተካካቱ በእውቀት ላይ በችሎታ ላይ ስለነበረ እንኳን ለራሱ ለሀገር ብዙ ያተረፈ ድርጅት ነው። ሪሊ በጣም ነው ማመሰግነው እነዚህን ትላልቅ ሰዎች ገጠመኝንም ስላወራ። የመጨረሻውን ክፍል ስለሆነ እየጠቀለልን ያለ ነው። እንደው ወደ ኋላም ከሰጠኸኝ ሀሳቦች ተነስተ ቀረ ጎደለ ወይም ይሄኛውን እንዲሁ የበለጠ ላብራራው የምትለው ሀሳብ ካለ እሱን መጀመሪያ በእሱ ላይ እናውራና ከዛ የምታመሰግነው ቤተሰብም ወዳጅ ዘመድም እንደ ሀገርም ደግሞ የመጨረሻ አስተያየት ቢሆን በዚህ እድል ካገኘው ይህን አስተያየት ሰጥቼ ባልፍ የምትለው ለሀገርም ለአየር ኃይልም የሚጠቅም አስተያየት እንድሰጥ እድሉን እሰጥሃለሁ። እሺ፣ በእውነት ትክክል ነው። እንግዲህ አንዳንድ ነገሮች ስገልጽ ፐርሰኔል አካባቢ በነበርኩበት ጊዜ በተለይ ፐርሰኔል ውስጥ ሲፈጸሙ ከነበሩት ነገሮች አልገለጽኩም ብዬ የምተው ነገር ስለ አየር ኃይሉ ስላለው የማዕረግ እድገትና ፐርፎርማንስ ስራ አፈጻጸም ጉዳዮች ነው። አየር ኃይል ውስጥ አንድ በጥልቀት ከሚፈጸሙ ነገሮች በተለይ ለፐርሰኔል ከተሰጠው አንዱ ግዳጁ የሰራዊቱን የስራ አፈጻጸም ሪፖርት የአባላቱን በየጊዜው ከአለቆች በመሰብሰብ ማህደር ውስጥ ማስቀመጥና ለአስፈላጊ ለሆኑ ጉዳዮች መዋል ነው። አስፈላጊ ጉዳዮች የሚባሉት ምንድን ነው? እንግዲህ ትልቁ ነገር የማዕረግ ጉዳይ ነው። እያንዳንዱ አባል የቆይታ ጊዜ አለ። በአንድ ማዕረግ የሚቆይበት ጊዜ አለ። ያንን ቆይታ ጊዜ ካጠናቀቀ በኋላ ወደሚቀጥለው ማዕረግ ለመሄድ በግድ የዛ አባል የስራ አፈጻጸም ራፖር መገምገም አለበት። ይሄ የአለቃ ጉዳይ ነው። የቅርብ አለቃ አጠገቡ ወይም በሱ ስር ያለውን ሰራተኛ ወይም ባለሙያ ስራው እንዴት እንደሚፈጽም ስራው ላይ ያሳየውን ብርታቱን፣ ጥንካሬውን፣ ሁለተኛ ነገር በተቃራኒው ደግሞ በስራው ላይ የታየበትን ድክመት፣ መሻሻል የሚገባውን ነገር ምናልባትም ለሚቀጥለው አሁን የሚቀጥለው ሹመት የማዕረግ ቢወጣ ብቃት አለው የለውም የሚለውን ነገር ገልጾ ይጽፋል። ይሄ የአለቃ ጉዳይ ነው። በቃ ሌላ ማንም ሰው እዛ ውስጥ የሚገባ ያለ አለቃው ይጽፋል። አለቃ የጻፈው ነገር ኢንዶርሲንግ ኦፊሰር አለ፣ ሁለተኛ አለቃ አለ። ያ አለቃ ደግሞ የቅርብ አለቃ የጻፈውን ሪፖርት አንቦ የሚያጠግበው ከሆነ አጥግቦኛል ብሎ ወደ ፐርሰኔል እንዲሄድ ይልካል። አለበለዚያ ደግሞ የሚጠራጠረው ነገር ካለ አንዳንድ ጊዜ አንዳንድ በአለቃና በመንዝር መሀል የሚኖሩ ችግሮች ይኖራሉ። ምናልባት በነዛ ችግር የተነሳ አንዳንድ ማድረግ የሌለበትን ነገር አለቃ መጻፍ የሌለበትን ነገር ምናልባት የሚጎዳ ነገር በእድገት ወደኋላ የሚያስቀረው ነገር ከሆነ ያንን
አይቶ የለም ይሄ በዚህ መታረም አለበት ሰውየው ይሄ ነው እንጂ እንዲህ አይደለም ብሎ እሱ ደግሞ አለቃ የጻፈውን ነገር በራሱ ሊያስተካክለው ይችላል። አለበዛ እንዳለ ይሄዳል። ያ የተሞላው ራፖርት ስራ አፈጻጸም ራፖርት እንግዲህ ስራ አፈጻጸም ራፖርቶች ቅጾች ናቸው። እኔ ማስታወሳቸው በዛን ጊዜ የነበሩት ቅጽ 28 27 30 እና የኤር ፖሊስ ቅጾች አሉ። ባይዘዌ የሲቪልም የራሱ አለው። የሲቪል ፐርሰኔልም የራሱ ስራ አፈጻጸም ራፖርት ቅጾች አሉ። እነዚህ ቅጾች ተሞልተው በትክክል መሞላቱን በፐርሰኔል ስፔሻሊስቱ ታይቶ ወደ ጠቅላይ መምሪያ ይላካል፣ ወደ ማህደር ይላካል። ፐርሰኔል ስፔሻሊስቱ እዛ ውስጥ የሚያደርገው ምንም ነገር የሚያደርገው ነገር የለም። እዛ ላይ ሪፖርቱ ቅጹ በትክክል መሙላቱን አይቶ የተሟላ ፐርፎርማንስ መሆኑን ካየ በኋላ ወደ ጠቅላይ መምሪያ ይልካል። ጠቅላይ መምሪያ በተለይ በሹመት ጊዜ ሹመት ሁል ጊዜ ሐምሌ ላይ ነው የሚፈጸመው እና በዚህ ወር ቀደም ብሎ ሰኔ ውስጥ ኮሚቴዎች ይቋቋማሉ ለየማዕረጉ። ለምሳሌ ለኤር ፖሊስ፣ ለቴክኒሽያን፣ ለኦፊሰር እንደየማዕረጋቸው የተለያዩ ኮሚቴዎች ይቋቋማሉ። ኮሚቴው የራሱ የሆነ ሙሉ መብት ያለው ነው። ማንም ከግራ ከቀኝ በዚህ ገብተህ ይሄንን እንዲበል ይሄንን ነጥብ ስጥ ይሄንን እንዲፈጽም የሚለው የለም። እርግጥ ክራይቴሪያ ይሰጠዋል። ኦልሬዲ ያሉ ክራይቴሪያዎች አሉ ለአፈጻጸም እንዲመቸው ነው እንጂ ምንም ነገር ከግራ ከቀኝ ተጨማሪ ነገር የሚቀበለው ነገር የለም። ያ ይገመግምና ደረጃ አውጥቶ ለእያንዳንዱ ማዕረግ ደረጃ አውጥቶ ለፐርሰኔል ይሰጣል። እንግዲህ የፖሊስ ኮሚቴ እንደገና የቴክኒሻን ኮሚቴ፣ ኦፊሰሩ ኮሚቴ እነዚህ በራሳቸው የገመገሙትን ከሪፖርት ጋር በቃለ ጉባኤ ያስደግፈው ለፐርሰኔል ያስረክባሉ። አሁን ዲዞልቭ ያደርጋል። በቃ አሁን ኮሚቴው ዲዞልቭ አድርገው ኃላፊነቱን ፐርሰኔል ወስዷል። አሁን ፐርሰኔልም እንደተጠበቀ ሚስጥርነቱ እንደተጠበቀ ያንን ከኮሚቴው የተረከበውን ነገር በዲፓርትመንቱ ኃላፊ በኩል ለአዛዡ ይቀርባል። አዛዥ ይቀርባል። እንግዲህ በአዛዥ ደረጃ የሚፈጸሙ ነገሮች በእርግጥ ይሄ ነው ማለት መናገር የሚችለው አይደለም። አዛዥ ከቀረበ በኋላ አዛዥ ከዚህ በታች ከዚህ በላይ ብሎ መወሰን ይችላሉ። የአዛዡ ይሄ ኃላፊነት ነው። ከዛ በኋላ የተወሰነው የሹመት ሪፖርት ተመልሶ ለፐርሰኔል ይመጣል። ፐርሰኔል አሁንም ሚስጥርነቱ እንደተጠበቀ በኦርደር ለሰራዊቱ ያሳውቃል። አሰራሩ ይሄ ነው። ከዚህ ውጪ በየትኛው መንገድ በምንም አይነት መንገድ ሌላ አይነት ነገር የለም። አሁን አንዳንድ ጊዜ ምናልባት በጎን በኩል አንዱን ሰው ዲሌ ለማድረግ ሌላውን ሰው ለመጥቀም ወይም እንደዚህ የሚደረግ ይሄ የአለቃና የበታቹ የሁለቱ ግንኙነት ብቻ ነው እና ሁለተኛው ሰው ኢንዶርሲንግ ኦፊሰሩ አለበት። ከዛ ውጪ ማንም ሰው ኢንቮልቭድ የሚሆንበት እኔ እስከማውቀው ሲፈጸም የኖረው ይሄ ነው። ይሄን ማለት ይችላለሁኝ። ሌላው ነገር በዛም ዘመን እንግዲህ በጣም ዘመናዊ የሆነ ይሄ እንግዲህ አንዱ ዘመናዊ የፐርሶኔል አሰራር ነው። እዚህም ሀገር አሁን እኛም ባለንበት በዛሬ ዘመን እንኳን ፐርፎርማንሴ የኔና ያለቃዬ መሀል ያለ በእኔና በሱ ወይም በሷ መሀል ያለ የመጨረሻው ነው። ከሱ በላይ ያለው ሰው ኢንዶርስ ማድረግ ብቻ ነው። አብዛኛውን ጊዜ ኢቨን እዛ ታች ወርደው እንኳን የማያውቅ አለቃ ሊኖር ይችላል። ለመፈረም ብቻ ከታች የመጣውን ፈርሞ ወደ ፐርሰኔል ይልካል። ይሄ እንግዲህ በዛን ዘመንም
አየር ኃይል ውስጥ ስታብሊሽድ ሆኖ የነበረ በጣም ዘመናዊ የሆነ አንዱ እንግዲህ የምንኮራበት አየር ኃይል በሪከርድ በዶክመንት በቅጽ በስታንዳርድ ነው ይመራ የነበረው የምንለው እንግዲህ ለዚህ ነው አንዱ ማስረጃም የሆነው ይሄ ራሱ የሰራተኛ ፐርሰኔል አስተዳደሩ በዛን ዘመን የሚጠቀማቸው ፎርማሊቲዎች በጣም ክሊን እንደነበሩ ማሳያ ነው። አለቃና ሰራተኛ መሀል ያለ ሪሌሽን ነው ለሁሉም ነገር ወሳኙ ማለት ነው። በጣም ትክክል፣ ጥሩ ነው። በጣም ትክክል። ከዛ ውጪ ሌላ አሰራርም የለም። ሌላ አሰራር በተጨማሪ አንድ እዚህ ላይ መታወቅ ያለበት ሌላ አይነት ለምሳሌ አክሰለሬሽን ፕሮሞሽን የሚባል አለ። ቅድሚያ ሹመት የሚባል ነገር አለ። ይሄ እንግዲህ አንዳንድ ሰዎች በስራ አፈጻጸማቸው ከሌሎቹ በጣም ለየት ብለው ሲወጡ እነዚህ ሰዎች በተለየ አይነት እንዲሾሙ አለቃም ምናልባት በየትኛውም መንገድ እንደዚህ አይነት ሰዎች ለሹመት እንዲቀርቡ ይደረጋል። ይሄ ብዙ ጊዜ ሲሰራ በተለይ ቴክኒሻን አካባቢ በአብዛኛው ጊዜ ሞዲፋይ የሚደረጉ ብዙ ነገሮች ሞዲፋይ የሚደረገዋል። ስራውን በማቀላጠፍ የተሻለ አይነት አሰራር በማቅረብ በጣም ብዙ ስራዎች ተሰርተዋል። በዚህ በኩል ብዙ ማስታወሳቸው ቴክኒሻኖች አሉ። አሁን እንደ አልባሌ የሆነው ከተማ ውስጥ ዝም ብሎ ሲወጡ ሲወርዱ የሚታዩ ሰዎች ብዙ ነገር ጭንቅላታቸው ውስጥ ያለ ሰዎች ናቸው እና የእሱ አይነት ነገር አለ። ይሄ ከየትም ሊነሳ አለቃ የቅርብ አለቃ ኢኒሼት ሊያደርግ ይችላል። ምናልባት ኢንዶርሲንግ ኦፊሰሩም ኢኒሼት ሊያደርግ ይችላል። ወይም ከሌላ ከአዛዡ ከምድብ አዛዥ ራሱ የተጠቆሙ ብዙ ሰዎች አክሰለሬት ይሆናሉ። ይሄ አንድ በአየር ኃይል ደረጃ ያለና የነበረ ብዙ ጊዜ ሲሰራበት የነበረ ደስ የሚል አሰራር ነበር ማለት ነው። ይሄ እንግዲህ አንዱም ኤክስትራ ነገር የሚሰሩትን ሪኮግናይዝ የሚያደርግበት ነው። ማንም ይሁን ማንም ለመስሪያ ቤቱም ለሀገርም የሚጠቅም ነገር የሚሰሩ እንደ ኖርማል የዕለት ስራቸውም ቢሆን ስራው ላይ ተጽዕኖ የሚፈጥሩ ሰዎች እንዲሁ ዝም ብሎ አይታለፉም ማለት ነው። እነዚህ አለ። ይህ እንግዲህ አየር ኃይል ብዙ ጊዜ ሲሰራበት የነበረ ነው። በተለይ በራሪዎች ቴክኒሻኖች አካባቢ ይሄ ነገር ብዙ ጊዜ የሚኖር ነገር ነው እና ሌላውንም ሞራል ለመካብ ተብሎ እንዲህ አይነት ነገር ይፈጸማል። ይሄ አንዱ ነገር ነው እና ሌላው አሁን እንደው የሚገርምህ ነገር ሁልጊዜ ቅር ከሚለኝ ነገር አንዱ ነገር አየር ኃይል ውስጥ ቀደም ብዬ እንደነገርኩት የማኑዋሎች በሙሉ የአድሚኒስትሬቲቭ ማኑዋሎች፣ ሬጉሌሽኖች፣ የኦፕሬሽን የሎጂስቲክስ ማኑዋሎች፣ ኦፕሬሽናል ማኑዋል እነዚህ አይነት በጣም ብዙ አይነት በተለያየ አይነት ተጽፈው ያሉ አሉ። አሁን ያንን ጥቅም ላይ ውሎ ከሆነ ወይ እንድጉድ ጥሩ ነው። ጥቅም ላይ ውሎ ከሆነ እኔ እንደው ቢቻል እንደው አመቺነቱ እንዴት እንደሆነ አላቅም። አንዳንድ ሰው እጅ ላይ እንዳለ አውቃለሁኝ። አንዳንድ ሰው ቤቱ ይዞ በአንድ ጊዜ እሱን አታውጡ እንዲያታርጉ ሲባል ስለነበረ እየፈራ ሰው ቤቱ የያዛቸው አለ። አሁን እነሱ ወጥተው እንደው ህዝቡ ቢያውቀው ሰራዊቱ ቢያውቀው እንደው ወይም ቬትራን አካባቢ እንኳን እንደው ቢቀመጥና ለትውስታም እንደው አሰራሮች ምን እንደሚመስሉ እንደው ቢታይ እንዲህ አይነቱ ነገር ግብዣ ቢደረግ የሚል ሀሳብ አለኝ። እንግዲህ በምን አይነት ሁኔታ ይህን እንደማቀርበው አላውቅም። አጋጣሚ ካገኘው እንግዲህ ለማገኛቸው ሰዎች ይህን መንገር ፈልጋለሁ። ይሄ ነው። በጣም ጥሩ። ይሄ አንድ ነገር ነው። ይሄ እንግዲህ አንዱ መልእክትም የሚተላለፍበት መንገድ ነው። እኛም እንደ ግሎባል ይሄንን ለማውረድ እንሞክራለን። ቅርብ ጊዜ
እንደዚሁ በተመሳሳይ ዲስከሽን ከኮሎኔል ብሩክ ጋር ሳረግ ብዙ ነገር ተሰርቷል ለመመለስ ወደ ቀድሞ ማኑዋሎች፣ ኮዶች፣ እነዚህ ኦፕሬሽናል ማኑዋል፣ አድሚኒስትሬቲቭ ማኑዋል፣ የአሰራር ማኑዋል ለማምጣት ብዙ እንደደከሙ ነግሮኛል። እንግዲህ ምን ያህሉ እንደተመለሰ በእናንተ ጊዜ የነበረው አሁን ያለው በመሃሉ ጠፍቶ ነበር። ኦፍኮርስ በመሃሉ ወያኔ አይፈልገውም ነበር። ኤኒዌይ የሆኑ ስራዎች እንደተሰሩ አውቃለሁ። ግን ይህም መልእክትን በደንብ አድሬስ አድርገህ መናገር ትችላለህ። እንዳልከው ቬተራን አሶሲዬሽን ውስጥም ፐብሊክ ከሆነ እንትኑ የፐብሊክ ለመሆን የሚችል አይነት ዶክመንት ከሆነ ማለት ክሊራንሱ ምን አይነት እንደሆነ ስለማናቅ እሱ አላው የሚያደርግ ከሆነ ቬተራን አሶሲዬሽን ውስጥም እንደ ላይብረሪ ውስጥ መቀመጥ የሚችል ማንም ሰው ሄዶ ሊያየው ለትምህርትም ለሌላ መስሪያ ቤት ሊያገለግል የሚችል ነገር ስለሆነ ጥሩ ምክር ነው። እሱ ላይ የምትጨምረው መልእክትም የምታስተላልፈውም ካለ እድሉን እሰጣለሁ። ይሄ ጥሩ አጋጣሚ ነው እንደዛ አይነት መልእክቶች ለማስተላለፍ። እንግዲህ ይሄ አሁን እዛ ከአዛዡም ጋራ ቅርበት ያላቸው ሰዎች አሉ። አሁን ኮሎኔል ብሩክ ራሱ ማስተር ዮሐንስ አሉ፣ መቶ አለቃ ኢዮብ እንዲህ አይነቱ ሰዎች ያንን እንዲታይ ነው ዋናው ነገር። ምንድን ነው ያ በጣም ዘመናዊ የሆነ አሰራር ነው። እኔ በጣም ይገርማል። እና ያን እነዛ ማኑዋሎች በትምህርት ምድብ ውስጥ ያሉ ልጆች ሪፈረንስም ሊያደርጓቸው ይችላል፣ እንደ ሪሰርችም ሊያደርጉበት ይችላል፣ ሪፈረንስም ሊጠቀሙበት ይችላል። እና ይህንን ነገር አሁን አንተ በነገርከኝ መሰረት ለነ ኮሎኔል ብሩክ ለመቶ አለቃ እና ማስተር ደረጀ ራሱ ይሄ አንድ ማስተላለፍ ያለበት ነገር። ይሄ ብዙ ማኑዋሎች አሉ፣ በጣም በብዙ አይነት ነገር የተሰሩ። እነዛ የድሮ ሰዎች እኮ በጣም በሚገርም አይነት ነው ከየት እንዴት በአንድ ወቅት የነበሩ ሰዎች አየር ኃይልን ደረጃ ድርሰውት ነበር። ደረጃ እንደው እውነት ነው። አሰራር አንዳንዱ አሰራር ከምትገምተው በላይ የራቀ ነበረ። አንድ ወቅት እኛም ለሆነ ጉዳይ አንተ የነበርክበት ቴሌ ሄደን ነበረ የሆነ የስራ ጉብኝት እና አሰራራቸውን ስናይ እንዴ ነው እንደ አሰራር ሶሪ እንደዛ ማለት በጣም ገርሞኝ ነበር። አሰራር ተራ አሰራሮች እንዴ ያን ጊዜ አየር ኃይል እኮ የጽሁፍ የማመልከቻ መጽሐፍ የለ ምን ሁሉ ነገር የምትፈጽመው ነገር በሙሉ በፎርም ረፍት ብትጠይቅ ረፍት ነው፣ በፎርም ነው። አበል ብትጠይቅ በፎርም ነው፣ ይመለስልህ በፎርም ነው፣ የምትቀጣው በፎርም ነው። እያንዳንዷ ነገር እጥር ምጥር ያለች ሁሉ ነገር የያዘ ያቺ ፎርም ሁሉ ነገር የያዘች እንደዛ ሆኖ እዛ ደረጃ የደረሰ መስሪያ ቤት ነው። እና እንደው ለሪፈረንስ አየር ኃይል ምን አይነት ነበረ? የድሮ ሰዎች ውስጥ ምን ይመስሉ ነበረ? እንደው ፋውንደርስ ብንላቸው ምን አይነት ሰዎች ነበሩ የሚለውን ለታሪክም እንደው ለትውስታም ይጠቅማል ለማለት ነው። በዚህ አጋጣሚ እንግዲህ ቅድም የጠቀስኳቸው ሰዎች ይህን በዚህ በኩል እንግዲህ የሚችሉትን ያህል እንዲያደርጉ ጠይቃለሁኝ። በጣም እናመሰግናለን ማስተር። በእውነት በጣም አገርን የገነባ መስሪያ ቤት ነው። ለሀገር ሲስተም ያስተማረ መስሪያ ቤት ነው። እንዳልከው ነው ብዙ መንገድ፣ ትራንስፖርት፣ አየር መንገድ ዛሬ ስማቸው የገነኑ መስሪያ ቤቶች የአየር ኃይል እጅ አርፎበት ነው የተገነባው። እንደዚህ አይነት ሲስተም ስለነበረ ነው። ወድቆም ያልወደቀው አየር ኃይል እንደዛ አይነት ሲስተም ስለነበረ ነው እና እንጂ በሀሳባቸው ድሮ በጣሉት መልሶም ባላንስ አሁንም ደግሞ ያለው ትውልድ ያንን ሊመልስ የቆረጠ ይመስላል። አየር ኃይል በብዙ መልኩ እየተመለሰ ነው እንደምንሰማውም እንደምናየውም እና ይህንን መልእክትህን ይወስዱታል እርግጠኛ ነኝ። እኛም ባለን ቻናል እኛም መሀል ባሉ ሰዎች የተዘራ እንደው እየሰሩም ከሆነ የተሰራም ከሆነ እንደው ለማስታወስ ያህል ይሄ መልእክት ይደርሳል እርግጠኛ ነኝ።
በጣም አመሰግናለሁ። በጣም ትልቅ መልእክት ነው የሰጠህን። ሲቪል ህይወት ታዲያ እንዴት ሆነ? ጡረታ ወጣ? አሁን እንዴት ነው ያለኸው? የት ነው ያለው? ልጆች፣ ትዳር፣ እነዚህ ነገሮች ላይ እስቲ። ኦኬ ትዳር እንግዲህ ባለቤቴ ሲስተር ምሉነሽ ይልማ ትባላለች። የደብረ ዘይት ጤና ጣቢያ ኃላፊ ነበረች። ከደብረ ዘይት ህዝብ ጋራ በጣም ቁርኝት አላት። በተለይ ክትባት አብዛኛው የሚሰጠው ጤና ጣቢያ ነበረ እና በጣም በጣም ቅርበት ነበራት። አሁን ብዙ ልጆች አሁን አየር ኃይል የተከተሉ ልጆች እሷ የከተበቻቸው ወይም በእሷ ጊዜ የተከተቡ ልጆች ናቸው። ከዛ በኋላ እሷ አዲስ አበባ ፕላን ኢንተርናሽናል አዲስ አበባ ስራ አስኪያጅ ሆና እዛ እያገለገለች ነበረ እና ልጆቼ ሁለቱ ሴቶች፣ አንዷ ትምህርቷ ጨርሳ ነጋዴ ነው የሆነችው። ጥሩ ነጋዴ ናት እና ከሀገር ውጭም እየሄደች የራሷን ስራ ትስራለች። ጥሩ ኑሮ የምትኖረው። አንዷ መምህርት ናት። ሁለት ልጆቼ አንዱ አሜሪካን ነው፣ አንዱ ፊንላንድም አሜሪካም እያለ ይኖራል። አንዱ አሁን ጅማ ዩኒቨርሲቲ ገብቷል። መጨረሻ ያገኘሁት መጨረሻ ልጄ አሁን በቃ ሁለመናዬን የሰጠሁት ልጄ እንግዲህ ከእግዚአብሔር ከፈቀደ እሱ ጋር ተወሰነ ጊዜ፣ ሌሎቹ ራሳቸውን ችለዋል። ልጆች ይዛላቸው የልጅ ልጆች አላቸው እና ተባዝቻለሁ። ወደ 9 ገደማ ደርሻለሁ የልጅ ልጅ። ከስራ ከጡረታ ከወጣሁ በኋላ እንግዲህ መጀመሪያ እንትን ሰርቼ ነበር። ተናግሬ እንደሆነ አይዶ ነው በመኪና ትራንስፖርት የራሴን መስራት ጀምሬ ነበረ። እሱ ቅድም እንዳልኩት ለሹፍርና ለእኔ የሚሆን አይደለም እና እግዚአብሔር ፈቀደና ደግሞ አንድ NGO ህፃናትና አረጋውያን መርዳት ድርጅት ስቴሽኑ ባህር ዳር የሆነ እዛው ስራ አገኘው። ጥሩ እንቀሳቀስ ነበረ። እዚህ CRDA ድርጅት እዛ ጋራ ከተለያዩ የውጭ ሀገር ድርጅቶች ጋራ ጥሩ ስራዎች እየሰራው ቆየው እና የኤንጂኦ ስራዎች ብዙ የሚመቹ አይደሉም። ብዙ ነገሮች አሉ። በተለይ እንደ አየር ኃይል ሰው የተማርነው እኛ አንድ ሳንቲም ብትሆን ለእኛ ያለ ምክንያት አናገኝም አናወጣምም እና በብዙ ገንዘቦች በአጠገቤ ያልፍ ነበረ። ያንን ማየቱም በጣም ይከብዳል። ብዙ ችግሮች አሉ። ኤኒዌይ እሱ አልሆነልኝም እና ደብረ ዘይት የነበረኝም ቤት ሸጥኩኝ እና አዲስ አበባ ሾላ አንድ ቤት ገዛው። ያንን ቤት 4 ሱቆች ከፈትኩ። 4 ሱቅ ከርቶ አንድ ሱቅ ለኔ አይሆንም። ግቢ ውስጥ ነው፣ እዛ ከገበያ ውስጥ ነው፣ ገበያው መሀል ላይ ነው እና ሱቅ የተወሰነ ጊዜ መንቀሳቀስ ተቻለ። አንድ ጊዜ ሞቅ ይላል፣ አንድ ጊዜ ቀዝቀዝ ይላል። ከኔ አሁንም ቅድም ካልኩት ሁኔታ ከኔ ጋራ የንግድ ስራውም የሚመች አይደለም። ስለዚህ ሌላ ነገር አጠናሁና እሱንም ሸጬ ወደ ሌላ አሁን ጥሩ ገቢ ማገኝበት እና ራሴን የቻልኩበት ጥሩ ቤቶች ገዝቼ እነሱን ያከራየው እየኖርኩ እያለሁ እንግዲህ እግዚአብሔር ጊዜው ፈቀደና አሜሪካን ሀገር መጣሁ። አሁን እዚህ በጌትነት በንጉስነት እየኖርኩ ነው። ድሮ ያወጣሁትን ገንዘብ አሁን እየተቀበልኩ ነው
በተዘዋዋሪ ስለ ካልሲ አላስብ፣ ስለ ሸሚዝ አላስብ፣ ስለ ምንም አስበው ነገር ዝም ብዬ እኖራለሁኝ። ምሰራው ነገር ካለ እሰራለሁ፣ አለበለዚያም ደግሞ እፎይ ብዬ እኖራለሁ ቤተክርስቲያኔን እየሰምኩ እና ህይወቴ ይህን ይመስላል። በጣም ጥሩ። እኛም ደስ ይለናል። እውነት ነው። የማታ እንጀራ ደግሞ የመሰለ ድካም ተደክሞ በወጣትነት አገር ላይ ተንከራቶ በማታ በዚህ ዘመን እናንተ እንዲኮራ ብላችሁ ዘና ብላችሁ በልጅ ልጅ ታጅባችሁ ስትኖሩ ለእኛም ደስታ ነው እና እግዚአብሔር እንኳን ለዚህ ጊዜ ለዚህ እድል አበቃ። በጣም ደስ ይለኛል። ቦስተን በመጣውም ጊዜ ተገናኝተናል። ሪሊ እንኳን እግዚአብሔር ለዚህ አበቃ። ልጆችን ይባርክልን። አሜን። በመጨረሻ እንግዲህ ልንጠቅልለውና በመጨረሻ እንደው በሀገራችን ላይም ያው እንግዲህ የሆነውን ሆድ ይፍጆ ብለን ብዙውን ነገር አልፈን እዚህ ደርሰናል። ነገም ሀገራችን ስናትና ሳላነሳው የሚቆጨኝ ነገር ባላነሳው ይቆጨኛል የምትለው አሁን ካለንበት እንደው ምንስ ቢሆን እንደ አየር ኃይልም እንደ ሽማግሌም ለመጪው ኢትዮጵያ ይሄንን እመኛለሁ የምትለውን ነገር እንደ መጠቅለያ አድርገህ ብትነግረን በጣም ደስ ይለኛል። አዎ በእውነት እንኳን እኔና አሁን እኮ ገና ህፃናቶቹ ሁሉ የሚገረሙበት ሁኔታ ነው። ኢትዮጵያ አሁን ያለችበት ሁኔታ ከየት እንደመጣ እንዴት እንደተፈጠረ በማናቅበት ሁኔታ ይሄ እኩይ ሀሳብ መጀመሪያውኑ እኩይ የሆነ ለኢትዮጵያ የማይመች አይነት ነገር የተዋቀረው ሁኔታ ስር ሰዶ አሁን የደረስንበት ሁኔታ ላይ ደርሷል። እጅግ አዝናለሁ። በጣም ማዝንበት ነገር ነው። ኢትዮጵያ ይሄ አይገባትም ነበረ። በጣም ቅን ህዝብ ነው፣ ደግ ህዝብ ነው። እንደምታውቀው እንግዲህ እኛ ስንቀጠርም ከየትኛውም ዘር ነው የተቀጠርነው። የኖርነውም በጉርብትናም በሌላም በማህበራዊ ኑሮም የኖርነው ይሄ ከሌ እንዲህ ነው ያ ከሌ ነው በመባባል አልነበረም፣ አናውቀውም። እኔ በተለይ ከመደበኛ ማነው ፕራይመሪ ስኩል ከነበርኩበት ጊዜ ጀምሮ ከትግሬዎች፣ ከጉራጌዎች፣ አማሮች፣ ጌዲዮ፣ ሲዳማዎች በቃ ምንም አንዳንዱ ነገር በጣም የሚገርመኝ ነገር አሁን ነው አንዳንዱን ዘሩን ያወቅኩት። በጣም የሚገርመኝ ነገር አንዳንዱን ሰው ዘሩን አንተ እንዲህ ነህ እንደ አንተ እንዲህ ነህ መባባል መጣው። በጣም የሚገርም ነገር ነው እና ይሄ ነገር ሆኖ ኢትዮጵያ በዚህ አይነት ሁኔታ ላይ መድረሷ እጅግ ያሳፍራል። ይህንን ጨዋታ የተጫወቱት ደግሞ ሰዎች መጀመሪያ ይህንን ያዘጋጁት በዚህ አይነት ኢትዮጵያ እንድትሆን የፈጠሩት ሰዎች ምናልባት የነሱን ዓላማ ለመፈጸም ተብሎ የተደረገው ነገር አገር ለመበተን ለማጥፋት መሆኑን ሳይገባን እንዴት እንደቆየ አይደውና አሁን እንኳን በቆየ መጠን እንዴት ይሄን መረዳት እንዳልቻልን አይደውና ለምንድን ነው ማንረዳው? ምንድነው? ለምንድነው ምንድነው ነው? እኔ አሁን በራሴ በኩል ስንት አይነት ዘር ነው ያለኝ። እኔ የትኛውን ዘር ብዬ ነው ይሄኛውን ዘር ብዬ ያኛውን ዘር ብዬ እና ይህንን ነገር ማወቅ እንዴት እንዳልቻል በተለይ ማዝነው አሁን እዚህ አሜሪካን ሀገር ሆነው በዚህ በፌስቡክ በዩቱብ አንዳንድ መግለጫ የሚሰጡ አንዳንድ ነገሮች የሚያደርጉ ሰዎች እዛ ሄደው የአንድ ገበሬ ኑሮ አንድ ገበሬ በሸክላ የሚላበት አገር ሳር ቤት የሚኖርበት መሬት ላይ ቁርበት ላይ የሚተኛበት አገር አሁን እንዲህ አይነት ነገር እንዲፋፋም ነው የሚደረገው ነገር
የሚያስታርቅ ነገር ሳይሆን የሚያጣላ የሚያጋጭ ነገር ደግሞ ግጭቱ አይነቱ ራሱ በጣም የሚሰቀጥጥ አይነት እጅግ የሚሰቀጥጥ አይነት በሌላው ዓለም ሁሉ የማይታይ ነገር እንጂ ችግሮች አሉ። እዚህ አሜሪካ አሁን እኛ ያለንበት ዙሪያ እዚህ ሳውዝ አሜሪካ ውስጥ የተለያዩ እዚህ ሴንትራል አሜሪካ ውስጥ ችግሮች አሉ። ግን እኛ ሀገር የሚሰማው ነገር አፈጻጸሙ በጣም የሚያሳፍር ነው ማይሆን አይነት እና ይህንን የሚያስፈጽሙ ይህንን የሚያደርጉ ሰዎች ተሰግዝከው አሜሪካ እዛ ያሉ ሰዎች ደግሞ ይሄ ነገር እንደ እውነት አድርጎ ችግሮች አሉ፣ በደሎች አሉ። በእርግጥ በጣም በጣም መጥፎ በደሎች ሁላችንም ምናውቀው አለ። እኛ በነበርንበት በተወለድንበት ጊዜ የምናያቸው በደሎች አሉ። ያ በደል እንደ በደል ይቅር መባባል እድሉ የሚኖረው ይቅር መባባል ሳይሆን ዛሬ የተፈጠረው ትላንት የተፈጠረውን በዛሬ ለመቅጣት የሚደረገው ነገር ደግሞ ሌላ ቁርሾ ይዞ ሌላ ጊዜ ይቀጥል ማድረግ ነው። እንዲህ ያለ የምትኖር አገር ይህን ለማድረግ ተሞክሯል። ይህን የፈጸሙ እኩይ ሰዎች ምናልባት ለእነሱም ላይሳካላቸው ይችላል። መጨረሻ ግን ገበሬው በጣም ተጎዳ፣ አገር ተጎዳች። ባለፈው ኢትዮጵያ ሄጄ ያየኋቸው ሁኔታዎች በጣም የሚያሳዝኑ ነገሮች ናቸው። ገበያው ባዶ ነው። ገበሬው ማረሱ ያረሰውን እንኳን ወደ ከተማ ማግባት አልቻለም እና ይሄ በጣም አዝናለሁ። መስማማት ለምን እንዳልተቻለ በጦርነት እኛ ተዋግተን ነው ወይ ህይወታችንን በሙሉ የምናሳልፈው? ለምን መነጋገር አልቻልንም? እኔ የትኛውንም ወገን አይደለም የሚለው ሁሉም በጣም መተው አለበት። አንድ እርምጃ ሳይሆን 10 እርምጃ ወደኋላ ሄዶ መጨባበጥ አለበት። የትም አያደርሰንም። በምንም አይነት ማንንም አሸንፎ ዛሬ አሸነፈ ይመስለው ነገ በሌላ በኩል በሌላ አቅጣጫ ሌላ መልክ ይዞ መውጣቱ አይቀርምና መግባባቱ ጥሩ ነው እና እግዚአብሔር ይሄን ነገር እንደው ቢያመጣ የሚል ምኞት ነው ያለኝ። በጣም አመሰግናለሁ። እንግዲህ በጊዜህም ለሰጠንም ጊዜ በተለይ ደግሞ በግሎባል ኔትወርክ ውስጥ እንደ ቦርድ አባል ሆነ ለምታግዘን ነገር ሁሉ አሁንም በግሎባል ኔትወርክ ስም እንደኔ በግሌም ደግሞ ከእናንተ ብዙ እንማራለን። እኛ ጥቂት ጊዜ ነው አየር ኃይል የቆየ ነው። ብዙውን ህይወታችን የቆየ ነው በትምህርት ነው። እኔ በተለይ በትምህርት ነው የቆየሁት ብዙውን ህይወቴን። ግን እንደናንተ አይነት ሰዎች ስናይ ታሪክ ስንሰማ ስለ ሀገርም ያወቅነው በእናንተ ነው። ሀገራዊ ማንነትም የገነባ ነው በእናንተ ነው እና ለዛ ሁሉ ሰርቪሳችሁ እግዚአብሔር እንግዲህ ብድሩን ይክፈላችሁ። ቆመ ሀገራችን ሰላም አየር ተንፍሳ እንድታይ እግዚአብሔር እድል እንዲሰጥ እመኛለሁ። እኔ በእውነት ምለው ነገር በጣም ብዙ የምችለውን ያህል እንግዲህ ማስታወሰውን ያህል ብያለሁኝ። አሁንም ድረስ አንድ ነገር እንደው መልሼ ብናገረው አየር ኃይል ውስጥ ሌሎቻችንም ጥሩ ደሞዝ እናገኛለን ማለት አይደለም። በየሙያው የነበሩ ሰዎች ተገቢውን በደንብ የተሰላ የተገመገመ ከሳይንስ ጋር የሚሰራ ሰው ያ ጭንቅላቱን በዛ አይነት አቪዬሽን ላይ ያኖረ ሰው ማግኘት ያለበትን ደሞዝ ይከፍለዋል ማለት አይደለም። ግን ከዛ በጣም ባነሰ ሁኔታ የሲቪሊያኖች ጉዳይ ያሳዝነኛል፣ ይሰማኛል። በእርግጥ አለቆችም በጣም ሲቸገሩበት የቆዩት ጉዳይ ነው እና ሲቪሎች በጣም ብዙ ነገር የሰሩ ናቸው እና በአየር ኃይል ውስጥ ከአየር ኃይል ምስረታ ጀምሮ ትልቅ አገልግሎት ያበረከቱ ሰዎች ናቸው። ግን አብዛኞቹ በጣም በአነስተኛ ደሞዝ የቆዩ ናቸው። ይሄ ይደረግ ለማለትም አይደለም። እንደው ብቻ እንደው ለትውስታ ያህል ላመስግናቸው፣ እንዲሁ አያረሳቸውም። አብሬያቸው የሰራሁት በጣም አመሰግናቸው። ድንቅ የሆኑ ሲቪሊያኖች አሉ፣ ቴክኒሽያኖችም በአድሚኒስትሬሽኑም
በሰፕላዩም በካተሪንግ አካባቢም የነበሩትን በሙሉ በጣም ማደንቃቸው መሆኑን ለአየር ኃይል ያበረከቱት አስተዋጽኦ በእነሱም ብርታት ነው አየር ኃይል ያን ሁሉ ሚሽን ያን ሁሉ ነገር ሲፈጽም የቆየው እና ይህንን ለማለት ነው። በእውነት በጣም እግዚአብሔር ይስጥልኝ። እውነት ነው። በወቅቱ ለሁሉም ሰው የሚከፈለው ደሞዝ በቂ ባይሆንም ደግሞ ሲቪሊያኖቹ አገልግለዋል። ያለነሱ አየር ኃይል ሚሽኑንም አኮምፕሊሽ አያደርግም። ወጥ ቤቷ ለበራሪው የሚገባው ምግብ ሰርታ ባታደርስ፣ ሰው ቁርሱን በልቶ ተነስቶ ወደ ስራ ባይሄድ፣ በሲቪል ሆነው እንደነ አቶ ታጥቅ አይነት ድንቅ ሰዎች አየር ኃይል ባይኖሩ በአርማመንት ውስጥ አስመራ ላይ ብዙ ታሪክ ሰምተናል ስለሳቸው እና ወታደሩ የሚፈራውን ነገር እነሱ ባይኖሩ እነሱ ባያስተካክሉት ብዙ ችግር ይኖር ነበር እና የእነሱ ውለታም ይረሳ አይደለም። እነዚህን ብዙ ጊዜ የምንዘነጋቸውን ሰዎች ውለታም በማንሳት በጣም ክበርልን፣ እናመሰግናለን። ብዙ ጊዜ ስለ ወታደሩ ላይ ብቻ ነው እና ፎከሳችን ሪሊ በጣም ኢምፖርታንት ነው። ታንኪዩ ማስተር። እንግዲህ ከቤተሰብም ከወዳጅ ዘመድም የምታመሰግነውን ለማጠቃለያ። እንግዲህ እኔ ያው ቅድም እንዳልኩት የዲላ ልጅ ነኝ። አባቴ አቶ ጌታሁን ወልደማርያም ይባላል። ዲላ ከተማ ውስጥ ነዋሪ ነው። በጥብቅና ሙያ ነው የሚያስተዳድር የነበረ ቤተሰቡን። እናቴ ወይዘሮ ተሰሜ ወርቅነህ ትባላለች። በነገሩ ሁለቱም በህይወት የሉም። ግን እነዚህ ሁለት ሰዎች እኔ አሁን ላለሁበት እኔን ቀርጸው አስተምረው አሳድገው ተንከባክበው በህይወቴ አንድም አይነት በየትኛውም አይነት ነገር በመጥፎ ሁኔታ ላይ እንዳልገኝ ምናልባትም በተለያየ ሁኔታ እንደ ምሳሌ እንድጠቀስ አድርገው ኮትኩተው እዚህ ያደረሱኝ ሁለቱን ሰዎች እግዚአብሔር ነፍሳቸውን በሰማይ ላይ ያለምልምልኝ ነው የሚለው። ማንም መቼም ወላጆቹን ሁሉም ሰው በተመሳሳይ ነው። እናት አባት ሁሉም ሰው እኩል ነው። እኔ እናቴ በእውነት በጣም አዝነው ነገር እናቴ ብትማር ኖሮ ምናልባት ሳይንቲስት ትሆናለች ብዬ ነው የማስበው። ምክንያቱም አባቴ ብዙ ጊዜ ቤት አይኖርም፣ የርስቱ ነው የሚዞረው እና እሷ ነበረች ቤተሰቡ። እኛ ቤት በአንድ ወቅት እስከ 20 ሰው ነበር የነበረው። ይህን ሁሉ ሰው አበልተታ ጠጥታ አስተምራ ተንከባክባ አብዛኛውን ለትልቅ ደረጃ ያደረሰች። አባቴ ምናልባት ብዙ ነገር ሊደርስ ይችል ነበር በእሷ ምክር እና በጣም ብላቴኛ ሴት ነበረች። አሁን የእሷን ብርታት የእሷን እንክብካቤ ተጨምሮበት እኔ አሁን በተቻለ መጠን ቤተሰቤን እንግዲህ ስለራሴ መመስከር የለብኝም በጥሩ ሁኔታ እየመራሁ ያለሁ ነኝ። አባቴም ቢሆን በጊዜው በነበረው አስተሳሰብ እኔን ለችግር ጊዜ ራሴን እንዳውቅ ራሴን እንድወጣ በማድረግ ብዙ ነገሮች ያደርግ ነበረ። ጠመንጃ ተሸክሜ ከሱ ጋር ዞር ነበረ። ሌሎች ሰዎች ነበሩ፣ ግን እኔን እንድጠነክር ብርቱ እንደሆን ከማሰብ የዛ አይነት ነገር ያደርግ ነበረ። ያኔ እናደር ነበረ። አሁን ግን ሳስበው እውነት መጥፎነት አይደለም። ብዙ ነገሮች አስተምሮኛል፣ ብዙ ነገር ጠቅሞኛል እና በጣም አከብራቸዋለሁኝ። እግዚአብሔር በሰማይ ቤት ነፍሳቸውን ያለምልምልኝ። በሌላ በኩል ወንድምቶቼ እኔን አክብረው እኔን ተንከባክበው አሁን ላለሁበት እድሜ ለደረስኩበት ሁኔታ የሚችሉትን ነገር ሁሉ አድርገውልኝ በዚህ ሁኔታ እንድገኝ ሆኗል።
በሌላ በኩል የባለቤቴ ዘመዶች ማለት በማራቅ አይደለም፣ ከእኔ ጋራ ልክ እንደ ወንድሞቼ አይነት ናቸው። በወይዘሮ ኑሪያ ይልማ መሪነት ለእኔ የሚሰጡት ፍቅር፣ ለእኔ የሚሰጡት ክብር፣ እንክብካቤ ይህ ነው ተብሎ ማይገለጽ ስለሆነ እግዚአብሔር ለነሱም ጸጋና በረከቱን ይስጥልኝ። በጠቅላላው ለመላው ጓደኞቼ የአየር ኃይል ሰራዊት ከእናንተ ጋር በነበርኩበት ጊዜ ላሳለፍኩት እጅግ ደስ የሚል ጊዜ ላደረጋችሁልኝ የወንድምነት የጓደኝነት ስሜት ፈጣሪ እድሉን እንዲህ ስለሰጠኝ እድሜን አቆይቶ እንዲህ አሁን ላለሁበት ደረጃ ስላደረሰኝ መድኃኔዓለም ክብር ምስጋና ይግባው። ቅድም ከጠቀስኩት ጋራ በጣም ጥሩ ጓደኞች ነበሩኝ። አየር ኃይል በጣም ብዙዎች ናቸው። ሁሉንም መጥቀስ በጣም ይከብደኛል። ግን እንደው አንድ ሰው ብጠራ ማስተር ተማም ጀማል ለኔ ንጹህ ጥሩ ጓደኛዬ ነው። እስከ መጨረሻው ደረጃ ድረስ በቀንነት የወንድምነት ለነገሩ በስራውም አካባቢ በስራውም የተመሰገነ ጨዋ ሰው ነው። ላደረገልኝ ላሳየኝ የወንድምነት ስሜት በጣም አመሰግናለሁ። በተረፈ በሲቪሉ ዓለም ብዙ ጓደኞች አሉኝ። አንዱን ለመጥቀስ ካሳ ወልደሰንበት የቤትል ካምፓኒ ባለቤት በጣም አብሮ አደጌ ከህፃንነት ጀምሮ አሁንም ድረስ ንጹህ ሰው እግዚአብሔር ሀብቱንም ሁሉንም ነገር የሰጠው በጣም ድንቅ ሰው ነው። አቶ መኮንን አስረስ ከባለቤቱ ወይዘሮ ብርቱካን ጋር እንግዲህ ወንድሜ ብዙ ወንድሞች ነው ያሉኝ። እኔ 14 ወንድሞች ነው ያሉኝ። እንደ ቀላል ሰው አይደለሁም። እና ወንድሜ መኮንን ጌታሁን የቅርብ ረዳቴ ነው። ወንድምነቱ ብቻ ሳይሆን መካሬ ተቆጬ ነው። እና ሌሎችንም እንደተጠበቀ ሆነው በጣም አመሰግናለሁኝ። ጎረቤቶቼ አቶ መስፍን ወልዴ፣ ሚካኤል አስፋው፣ እናቶ ገብሬ፣ እናቶ ግርማ፣ እናቶ ዋቀ በጣም አመሰግናለሁ። ከእናንተ ጋራ ኑሮን በማጣጣሜ ልጆቼ ለእኔ ለመናዬ ናችሁ እና ላደረጋችሁልኝ ወይም እያደረጋችሁልኝ ላለው ሁሉ መድኃኔዓለም ለልጆቻችሁ ለእናንተም ተገቢውን እንክብካቤ ያደርግላችሁ። ባለቤቴ ሲስተር ሙሉነሽ ይልማ ባለቤቴ አይደለሽም፣ ከባለቤትም በላይ ከእህትም በላይ እናትነት ስሜት ለእኔ የምታደርጊውን እንክብካቤ እግዚአብሔር በልጆችሽ ሁሉን ነገር ያሟላልሽ እላለሁ። እንግዲህ መጨረሻም ግሎባል ይህን እድል ስለሰጠኝ ስላከበረኝ እግዚአብሔር ያክብረው። በቅርባችሁ ሆኜ ሁሉን ነገር አያለው። ግሎባል የምትሰሩትን ስራ ድንቅ ስራ ለአየር ኃይል ጥብቅና ቆማችሁ እቅዳችሁን ሁሉ በየጊዜው እገነዘባለሁ። የምታደርጉት ነገር በሙሉ ምናልባት ሌላው ሰው ባይገባው እኔ በደንብ የምመሰክረው እጅግ ማደንቀው ነው። ተባረኩልኝ፣ ስራችሁን ይባርክላችሁ ላለው አመሰግናለሁ።